ስለዚህ እዚህ እኔ በጭፈራ ወይ በመዝለል መግባት ፈልጋለሁ የሚል ሰው እናስገባ። የትልቁ ፍርሃት አይጥ ነው። የኔ ትልቁ ፍርሃት የምወደውን ሰው ማጣት ነው። የኔ ፍርሃት አለማሰብ። የኔ ትልቁ ፍርሃት እምቢ ይባላለሁ ብዬ አስባለሁ። የኔ ትልቁ ፍርሃት ጨለማ ነው። የኔ ትልቁ ፍርሃት ሰው ምን ይለኛል ብዬ መጨነቅ ነው። የኔ ትልቁ ፍርሃት የሰው ፊት ነው። ማድረግ አለብኝ ብዬ ያሰብኩትን ነገር ሳላደርግ ስቀር ያ ነው የሚያስፈራኝ። ማን አለ እዚህ ህልሙን የሚፈራው? ብዙ ሰው ህልሙ የማይፈራ ነው የሚመስለው። ፍርሃት ምን መሆኑ ከየት እንደመጣ እንዴት እንደሚሰራ አናቅም። ዝም ብሎ ተፈጥሯዊ ነው ይመስለን። ፍርሃት ተፈጥሯዊ አይደለም፣ የሚወረስ ነገር ነው። ፍርሃት የመጀመሪያ ፒክቸሮች ካያችሁ በቃ የሚያስፈራን ማናቀው ነገር ነው። ማናቀው ነገር እንፈራለን። የሰው ልጆች የምናቀው አንፈራ። በጨለማ ያደገ ሰው ጨለማ አይፈራ። አይጥ በደንብ አድርጎ የሚያውቅ ማለት አይጥ የምተራርጠው ሰው አይጥ አውቃለሁ ይላል ነው። ዛት ሌቨል አይደለም። አይጥ በደንብ የሚያውቅ ሰው አይጥ አያስፈራው። አንበሳ በደንብ የሚያውቅ አንበሳ አያስፈራው። ምን ፈራው ማናቀው ነው። ለምሳሌ ወደዚህ መድረክ መውጣት የሚያስፈራ እዚህ መድረክ ወጥተህ ስለማታውቅ ነው። ምን ፈራው ማናቀው ነው። ማናቀው ነገር አድርግ ሲባል ሚሊየን ኦፍ ሀሳቦች በአእምሯችን ጀነሬ እንደዚህ ቢሆንስ እንደዚህ ቢሆንስ እንደዚህ ቢሆን። ስለዚህ ህልም ሲባልስ ህልም ባይሳካስ ብቀስርስ ባይሆንስ። አንድ ሰው ለዚህ ትልቅ ህልም አለኝ ይላል። ህልም ትፈራዋል? አልፈራም ነው የሚለው። ለምን አላሳካሁም? ገንዘብ የለኝም። ገንዘብ አለ፣ ግን ገንዘብ የሚገኝበት መንገድ ላይሳካ ብለህ ስለምትፈራ አትሄድም። ሰው የለኝም ትላለህ። ሰው አለ፣ ግን ሰው የሚገኝበት መንገድ መሄድ አትፈልግም። ምክንያቱ ከርቀት አይሳካም ብለህ ዘግተኸዋል። አሁን በዲቴይል እናያለን። ዛሬ የምንታወቀው ከምንድን ነው? ከፊር ነው። ፊር ማሸነፍ እንችላለን፣ ግን መጀመሪያ ፊር ምን መሆን ማወቅ አለብን። ፊር ኢዝ ፎልስ ኤቪደንስ አፒሪንግ ሪል። ፊር የሚባለው ነገር ምንድን ነው? ሲበተን በእንግሊዝኛ ደስ ይላል። ኤፍ ኢዝ ፎልስ ኤቪደንስ አፒሪንግ ሪል። እውነት መስሎ የቀረበ የውሸት መረጃ። አሁን ምን እውነት መስሎ የቀረበ የውሸት መረጃ አምናችኋል ነው የኔ ጥያቄ። ምክንያቱ ለት ሚ ሾው ዩ ዚስ። ፊር እና ፌዝ አንድ ናቸው። ፊር ኤንድ ፌዝ ኦፖዚት ናቸው፣ ግን አንድ ናቸው። ቦዝ ፊር ኤንድ ፌዝ demand that you believe in something you don't see። ያልሆነ ነገር ነው። ፌዝ እምነት ነው አይደለ? አሁን በአማርኛ እምነት የሚለው ቃል ሶስት ይተረጎማል። ትራስት፣ ፌዝ፣ ቢሊቭ። ሶስቱም እምነት ነው የሚባሉ። ዛሬ አንድ አስፔክት ብቻ ነው የምናየው። ፌዝ በቃ እንደሚሆንልህ እርግጠኛ ሆነሃል። ዛትስ ፌዝ። ፊር እንደማይሆንልህ እርግጠኛ ሆነሃል። ግን ፌዝ እና ፊር አንድ መሰረት ነው ያላቸው። ነገ የሚሆነው ማመን ነው። አሁን ነገ እንደምጠፋ ካመንክ እምነት ነው፣ ግን ኔጌቲቭ እምነት ነው። ስለዚህ ምን ይባላል? ፊር። ነገ እንደሚሳካልህ ካመንክ ደግሞ ምን ይባላል? ፌዝ። ሁለቱ አንድ ነው። አንድ ሰው እዚህ ጋር ሆኖ ማለት ነው። አብዛኛው ጊዜ ለየት ጋር ነው? ትናንት ያጠፋው ምናምን 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 ነው አይደለ? ከዛ ካለፈ የት ይሄዳል? ነገ ይሄዳል። አብዛኛው ሰው ነገን ሳያት እንደ ነገ አይደለም የሚያያት፣ እንደ ትናንት ነጸብራቅ ነው የሚያያት። በህይወቱ የተቀጠቀጠ ከሆነ ነገም መቀጥቀጥ ነው የሚጠብቀው። ብዙ ጊዜ ከከሰረ የሆነ ሀሳብ ሲመጣ አሁንም የሚከስርበት መንገድ ነው የሚታየው። ወዴቨር ፌዝ ፊር የኢማጂኔሽን ውጤት ነው አይደለ? 6 የአእምሮ መሳሪያዎች አሉን። 2 ብቻ እንውሰድ፣ ምናብና ሜሞሪ። አሁን በአእምራችን ምን ተከማችተዋል? ሜሞሪ፣ ዴታ። ሙሉ ህይወት ዘመንህ ዴታ ስታከማች ኖርተሃል። ስለዚህ ምናብ ይመጣልና አዲስ ምግብ እንደዚህ ካልተመገበ ምን ያደርጋል? ፊልም ያጫውታል። ምን አይነት ፊልም? የትናንት ፊልም። የትናንት ፊልም ነገ ይሰራዋል። እንደዚህ ያደርጋለሁ፣ እንደዚህ እንዳትሆን፣ እንደዚህ እንዳትወድቅ፣ እንደዚህ ያደርጋ እንዳትከስር። አሁን አትከስርም አይደለም ምን ያለ ሲደርስ ታየዋለህ። ታስታውሳላችሁ? ላስት ዊክ ሁሉ ሰው ልቡ ተነክቶ ነበር አይደለ? ሁሉ ሰው ተሰምቶት ነበር። የሆነው ነገር ሆኖ አይደለ? ግን ሰው ፊልም ይሰራበታል በአእምሮ ማለት ነው። ላስት ዊክ አሁን ብዙ ሰው በአእምሮ ፊልም እየሰራ ነበረ። እሁድ ምን እንደሚሆን፣
ሰኞ ምን እንደሚሆን ፊልም እየሰራን ነበር አይደለ? አሁን ፊልም የሚሰራው ስለተሰማው ነው። ግን ፊልም የሚሰራው በአገሪቷ ጉዳይ አይደለም፣ በህይወቱ በግሉ ጉዳይ። በቃ ከሰኞማ ያለው ትንቢታችሁ ተፈጸመ ወይ አልተፈጸመ? ማን አለ ሰኞ የሚከስር የመሰለው? ማን አለ ሰኞ ይስቅብኛል ብሎ ያሰበ? ማን አለ ሰኞ እንደዚህ ይዋራዳለሁ ብሎ ያሰበ? ግን የራሱ ትንቢት ያልተፈጸመለት ማን አለ? ኢስ ዮር ኢማጂኔሽን። ምናብ ተሰጠህ። አብዛኛው ሰው ምናብ እንዴት እንደሚሰራ አያውቅም፣ አይጠቀምበትም። ከተጠቀምበት ለትናንሽ ነገሮች ነው የሚጠቀምበት። ትልቅ ነገር ከተጠቀምበት ለምን ነው የሚጠቀምበት? እንዴት እንደሚጠፋ ዛሬም የተጨነቅ ነው። ምን እንዴት ሰኞ እንዴት ልትከስር እንደምችል እስከ ክሰር። አሁን ሞኝን ሆንና ክሰር አይደለም ያለው ችግሩ ሌላ። በአእምሮ የምትሰራው ሆረር ሙቪ ደግሞ ሌላ። ማን አለ በሆረር ሙቪ ፈርቶ የሚያውቅ? አይታይም ማለት ኢስ ሶ ሪል አይደለ? ሆረር ሙቪው በቃ ከዛ ልተኛ ብትል ሌሊት ሙሉ ስነም ይታየ። በር ቢከፈት እዛ ሆረር ሙቪ በር ከተከፈተ ማለት ሙቪ አንዴ ባካችሁ አንዴ ሙቪ ነው። ሙቪው ሲሰራ ዋና አክተር እኮ አይፈራም። ሙቪ የሚሰራው ሰውዬ እኮ አይፈራም። ምንም የሚያስፈራ ነገር የለም እዛ ሙቪ ላይ። what I'm trying to say is አሁን ልባችሁ አስጨንቋችኋል አይደል? አንድ ነገር ከዚህ በኋላ ምን ልሆን ነው? እንደዚህ ቢሆንስ እንዴት ልሆን ነው? ሆረር ሙቪም እንደሱ ነው የሚሰራው። ላይክ የሆነ ጨለማ ያደርጋሉ፣ የሆነ የወፎች የሆነ ድምጽ አለ። ከዛ በሩ ኖርማል በር ማለት ነው ብሎ ይከፈታል። አልገባችሁም? ሌላ ሰው ያለ ነው እዛ ሙቪ ያለ ሆረር። ትላልቅ ሰዎች እንትን አይታችሁ አታውቁም? ሆረር ሙቪ ቁጭ ብለው ይንቀጠቅጣሉ። አሁን ኖርማል ሰው ከመጣ ከውጪ ማለት ነው ሳብኮንሽስሊ ፕሮግራም ያልሆነ ሰው ከመጣ እንዴ ምን ሆናችሁ ነው? ይሄ እኮ በአንድ ክፍል ውሸት ነው የሚሰሩት ነው የሚለው። ከነሱ ጋር 10 ደቂቃ ቁጭ ካለ ግን እሱ መንቀጥቀጥ ይጀምራል። እዛ የፍራቻ ስቶሪ እዛ ሆረር ስቶሪ ከቆየ አሁን ይሄ ሙቪ ነው ተወሱ። በግል ህይወት ሆረር ሙቪ ስትሰራ ነው የምታመሸው። ሰው ሲተኛ ማለት ነው ይጨነቃል። ለምን ነው ሰው ይጨነቃል? የግሉ ሆረር ሙቪ ሲሰራላ ነገ አሁን ዛሬ ስትሰሩት ያወላችሁ ሆረር ሙቪ ሊሆን ይችላል ላይሆን ይችላል። ሲሆን ደርስበታለን። ከመጠንቀቅ ጋር ይገናኝ። መጠንቀቅ ሌላ ነው፣ መዘጋጀት ሌላ ነው፣ ራስህን ማትረፍ ሌላ ነው፣ ቤተሰብ ማትረፍ። ብዙ ሰው አገር ለማትረፍ አይደለም በቃ የሚያስጨንቅ ጉዳይ ከተገኘ እንጨነቅ ነው። አመል ሆኖበታል ሰው መጨነቅ። በዚህ ካልተጨነቀ በዚህ በምን ትጨነቃለህ እንጂ መጨነቅህ አይቀርም። ምክንያቱ የአእምሮ መሳሪያዎችህ ለጥቅም ሳይሆን ለምን ነው የምትጠቀምባቸው? ለጉዳት። ሜሞሪ ትሄዳለህና ማያስፈልግ ዳታ ታመጣለህ። ከዛ ምናብ ትጨምርበታለህና ነገ ፕሮጀክት ታደርገዋለህ። ትናንት ውድቀትህ ነገ ውድቀትህ እንዲሆን፣ የትናንት ኪሳራህ ነገ እንዲሆን፣ ትናንት የሳቁብህ ዛሬ እንዲስቁብህ ታንቀጠቅጣታለህ ራስህን። ሶ ኦቨርካሚንግ ፊር ይባላል። you don't need to overcome fear። የሌለ ነገር ነው። አሁን ባለፈው ታስታውሳላችሁ የአይጥ ድምጽ ከፍቶ የሌለ ነገር ነው። አሁን የእሷ የሚታይ ስለሆነ የሚያስቀው ግን እዚህ ጋር ነገ ቢሄድ ብጠይቅ ይስቅብኛል ብሎ ስንት ሰው ነው ቁጭ ብሎ ያለ? ነገ ብሞክር አይሳካም፣ ገንዘብ መሀል ላይ ቢጎድልብኝስ፣ ቢደክመኝስ፣ ቢያመኝስ፣ ባይቀበለኝስ፣ ቢንቀኝስ፣ ባትሰማኝስ፣ ቢጠሉኝስ። አብዛኛው ሰው ምናቡ ለጉዳቱ ሲጠቀምበት ፊር ይባላል። ወደ ስኬት መንገድ ላይ ያለው የሆነ በቃ አላ ስታርቲንግ ፖይንት ነው፣ መነሻው ነው እና የሚከብደው ልክ መነሻው ላይ በወርቅስ ሰው ምን ይለኛል ይስቅበኛል፣ ተው አላልንም ነበር ይሉኛል ብዬ እፈራለሁ። ይሉንታ ማለት ነው እና እሱ ነው ፈራ። ምንም ነገር ላለመስራት አሁን ዛሬ ማድረግ ምን ማድረግ እንዳለብኝ አውቃለሁ ክሊርሊ፣ ግን አልጀምረው ይዞኛል። ስለዚህ አንቺ ምንድነው ህልሜን ሳስበው ምናምን አይደለም የምፈራው፣ አልጀምርም፣ መጀመሩን ነው የምፈራው። ማን ያግዘኛል የሚል ነገር እፈራለሁ። ማለት የራሴን ከፍቼ ለመጀመር ማለት ነው። በኦንላይን ሁሉን እሰራለሁ ማለት ነው። የራሴን የሆነ ነገር ከፍቼ ለመስራት ግን ብቻዬን እንዴት አደርገዋለሁ የሚባል ፍራቻ እሱ ብቻ አለብኝ። ብዙ ሰው ለመጨነቅ ምንድነው
ዝግጁ ነው። ትንሽ መነሻ ብቻ ነው የሚያስፈልግ። እቺ ስታልፍ ሌላ። አሁን ስራ የሚያስፈልገው አሁን ነው። አሁን ሰላም ሲሆን ሞር ፍቅር፣ ሞር ሰላም፣ ሞር አንድነት፣ ሞር ሰርቶ ማደግ፣ ሞር በትክክለኛው ማደግ ማስተማር ያለብን ይሄ ነው። ይሄን ማታደርግ ከሆነ ባለከበት ሆረር ሙቪ የሰራ ትጠፋለህ። ፍራቻ ምን መሆኑ አናቅም። አሁን በሲምፕል ነገሮች ልጀምር ነው። እነዚህ ነገሮች ግን ዴቨሎፕ ያደረግን ወደ ትልቅ ነገር ልንወስዳቸው ነው። ፍራቻ ምንድን ነው? እንዴት ይገነባል? እንዴት ይሰራል? ስለዚህ የመጀመሪያ ጥያቄ ልጀምር። ዝግጁ ናችሁ? ዩ ሬዲ? አይጥ ቤተሰብ ሙሉ ነው የምንፈራ። ከአባቴ በቀር ሁላችንም ዘለን አልጋ ላይ ወይ ወንበር ላይ ነው የምንወጣው። እኔ አይጥ ለምን እንደምፈራ ሁሌ ይገርመኝ ነበረና አንድ ጊዜ ቤታችን ገራጅ አለና አይጧን መግደል አልወድም። አይደለም አይጥ ጉንዳንም ቢኖር ሴቭ አድርጓለሁ እንጂ አልገድልም። ግን ምን አልኩ፣ በቃ ከዚህ በኋላ አይጥ አልፈራም፣ ይዛታለህ አልኩ። ዱክ ወደ አይጧ ሄደና አባረረችው። እኔ ምንድን ያደረግኩ፣ አይጧ ለመያዝ ገራጅ ነበረ፣ ቴኒስ ወረወርኩ። ጉጉጉጉ ሲል ስትወጣ ሊይዛት ብዬ ነው አሰቃየች። መጨረሻ ግን በፍጥነት ወጣች። አሁን በዚህ ማፈሻ ይዣለሁ፣ በዚህ መጥረጊያ ይዣለሁ፣ ይይዛታለሁ ነው። ግን አይጧ ስትወጣ ማፈሻ በዚህ መጥረጊያ በዚህ እኔ በዚህ አይጧ በዛ ነው የተበታተን ነው። አልፈራም ስላልክ አይደለም። አልፈራም ካልክ ትፈራለህ ማለት ነው ባጭሩ። እንዴት የአይጥ ፍራቻ እንደማጠፋ አይገባኝም ነበር። ምክንያቱ ያ ሙከራም አልተሳካም። አሁን ገብቶኛል። ምክንያቱ የአይጥ ፍራቻ ልክ እንደ ሁሉም እንደ ፊር ኦፍ ሰክሰስ፣ ፊር ኦፍ ፌሊየር፣ ፊር ኦፍ ሶ ሜኒ ቲንግስ ልክ እንደሱ ነው። አንድ ውሸት ነው በአእምሯችን የሚገነባ ውሸት። ስለዚህ ያ ውሸት እንዴት እንደተገነባ ልናየው ነው። ታስተዋውሉሳላችሁ ልጆች ያላችሁ ቤት ቁጭ ብለን ማለት ነው። እህቴ፣ ሌሎች ወንድሞቼና እህቶቼ፣ እናቴ፣ አያቴ አይጥ ስትገባ ማለት ነው ሁሉ ሰው ዘለው ወንበር ላይ ነው። አልጋ ካለ ወደ አልጋ፣ ወንበር ካለ ወደ ወንበር፣ ሶፋ ካለ ዝለል ነው። ዘለ ራስህን አድን ነው። አሁን እኔና እናንተ ማንኛውም ሰው ሲወለድ ማለት ነው ታቅፈሃል፣ ምንም አታቅም። አይጥ አታቅም ማለት ቤተሰቦች አይጥ የማይፈሩ ከሆነ እንኳ አትፈራም። የሚወረስ ነው። እኔ አይጥ ፈራለሁ፣ ወርሰኸው ነው። እየጠቀመህ ነው፣ ያዘው። እየጎዳ ከሆነ ልቀቀው። ወንድሞች እህቶች፣ ቤታችን አባቴ ብቻ ነው አይጥ ማይፈራ ነበረ። አያቴ አንደኛ፣ ሁሉም ይዘላሉ። ማለት ፓራዳይም ታስታውሳላችሁ። ሌል ስም ሲደጋገምልህ ስም ዳዊት ሲደጋገምልህ ዞር ብለህ ታያለህ። አይጥ የምትባል አይጥ በጣች ሲባል ሁሉ ሰው የሚዘል ከሆነ አንኮንሽስሊ ምን ነው የምታደርገው? መዝለል ነው። አሁን አይጥ እዚህ ብትመጣ ማለት ነው አይጧ ብትፈራ እኮ ብትፈራ ያምርባታል። ምክንያቱም ለህይወቷ አደጋ አለ። በጫማህ ብትመታት ባትሞት ልትጎዳ ትችላለች። ስለዚህ አይጧ ብትፈራ ብትጮህ ያምርባታል አያምርባት? አንተ ግን ምን ነው የሚያስፈራህ? አይጥ እዚህ ጋር ቲንክ አባውት ኢት ኮንሽስሊ ይሲ በውስጣችን እጅግ በጣም ብዙ ውሸት ተሰባስቦ ስለገባ እውነቱና ውሸቱ ተቀላቅሎብናል። ከልጅነትህ ጀምሮ በልብህ የገባው ውሸት እውነቱ እንዳታደምጥ አድርጎሃል። ማለት ካልነቃ መልአክ ቢመጣ አትነቃም የምለው እዚህ ነው። ስለ አይጥ አይደለም ማውራ ያለው፣ ስለ ትላልቅም ነገሮች ነው ማውራት የምፈልገው። ግን ከትንሽ ነገር መማር እንችላለን። አይጥ የምንፈራት አይጥ የምታስፈራ ፍጡር ስለሆነች አይደለች። አይጥ በአእምራችን እንደምታስፈራ ፍጡር ሆና ስለተፈጠረች ነው። ልጆች እንደዚህ አይነት ቤት ያላቸው የለም? አታውቁም? ቤታቸው አይጥ ቤት እንደ ቤት የሚይዘው ያለ። ግን በብዙ ሰው አይጥ የሚባለው ቃል በአእምሮ የሚሳለው ይሄ ነው አይደለም እንዴ? በብዙ ሰው አእምሮ ውስጥ አይጥ ሲባል የሚመጣው ፒክቸር ይሄ ሳይሆን ይሄ ነው። ኦል ድ ስቶሪስ ስለ አይጥ የምትሰራው ስቶሪስ ይገነባልና አይጥ ትፈራለህ። ሰው ካለቀቀው አይለቅህም። እዚህ ዓለም ምንም ትልቅ ትንሽ፣ ከባድ ቀላል፣ የሚያስፈራ የማያስፈራ የለም። ኢትስ ጀስት ዩር ኮንዲሽኒንግ። ይህ የሰው ልጅ ሲመጣ ንጹህ እጽብ ድንቅ ሆነ ነው የሚመጣው። ግን በአእምሮ ይወቅራል። ምን ፓራዳይም? የመጀመሪያ ፓራዳይም ምንድን ነው? ስም፣ ከዛ ብሔር፣ ከዛ አይጥ ሳምቲንግ። አሁን እዚህ በእርግጠኝነት
አይጥ የሚፈራ ሰው ቤተሰቦች አይጥ የሚፈሩ ናቸው አብዛኛው። አይጥ የማይፈራ ቤተሰብ ለምን ይፈራል? ከየት ያለ ያመጣው ጎረቤት ሄድ ካላደገ። so what I'm saying is ፍራቻ ከልጅነት ጀምሮ እስካሁን ድረስ የተገነባ ነው። አሁን ስለ አይጥ የምናወራ ያለውን ስለምን ነው? የሆነ ቢዝነስ መጀመር ትፈልጋለህ፣ የሆነ እድገት ትፈልጋለህ፣ የሆነ ነገር መቀየር ትፈልጋለህ፣ እዚህ መድረክ ወጥተህ ማውራት ትፈልጋለህ፣ መኪና መንዳት ትፈልጋለህ። አልችልም ነው የምትለው። ትችላለህ፣ ግን የሆነች ውሸት አለች ከልጅነትህ ጀምሮ ቀስ በቀስ በአእምሮህ የተገነባች። እሷን የሚደግፉ ብዙ ውሸቶች የህይወት ዘመንህ ሙሉ ስለሰማ እንደ የአእምሮ ሐሳብ፣ እንደ እሳቤ፣ እንደ ስሜት፣ እንደ እምነት በአጠቃላይ እንደ ፓራዳይም ሆኖ ስለተገነባ ያ ፓራዳይም ላንተ ማሰብ ጀምሮ መጨረሻው እሱን ሆነሃል። አይጥ ታስፈራለች። አይጥ የመጀመሪያው ሐሳብ ምን ነበረ? አያትህ ስትዘል፣ እናትህ ስትዘል፣ እህትህ ስትዘል ነው ያየኸው። እቺ ግን ተገንብታ አሁን ምን ሆናለች? እኔ አይጥ ፈራለሁ ሆናለች። አሁን ለምሳሌ አንድ ሰው ከሰረ እንበል፣ አንድ ሰው ቢዝነስ ከሰረ። አሁን እኔ ኪሳራ ነኝ አትልም አይደለ? አንድ ሰው ቢዝነስ ስለከሰረ እኔ ኪሳራ ነኝ አትልም። አንድ ሰው አይጥ ስለፈራ እኔ አይጥ ፈራለሁ አትልም። ግን ያ ሐሳብ ቢውልድ እንዲያደርግ ከደገፍከው ያ ሐሳብ ላንተ ማሰብ ይጀምራል። ጸጥ ብለህ ከሰማህ ማለት በአእምሮህ ጩኸት አለ፣ የሚገርም ዲስከሽን አለ። ያ ዲስከሽን እዛ ካላቆምከው አንተን ወክሎ ማሰብ ይጀምራል። አንተን ወክሎ ማውራት፣ መደራደር ይጀምራል። መጨረሻው እኔ ነኝ ማለት ጀምራል። እኛ እኮ እንደዚህ ነን። አሁን አብዛኛው ነኝ፣ እፈራለሁ፣ አልወድም፣ አልመችም አንድ ሐሳብ ነው። ይህ ሐሳብ ግን ገዝፎ አንተን ሆኗል። ስለዚህ ጥያቄው ምን አለ? ሐሳብ የነበረ አሁን ገዝፎ እኔ ነኝ ብለህ ያዝከው እምነት ምን አለ ልትቀይረው የምትፈልገው ነው ጥያቄው። አንበሳስ? አንበሳ የሚፈራ የለም አይደለ? አንበሳ የሚፈራ የለም። አጠገባችን ያለ ትንሽ ውሸት ነው ምናምነው እንጂ ሩቅ ያለ ትልቅ ነገር እኔ አልፈራም ማለት መፈራት ካለበት ማን ነው መፈራት ያለበት? አንበሳ። ግን ሰው በቃ በትንሽ ድርድር ትንሽ ነገር ነው ድርድሩ። ፎቅማ ሰራ ነበርኩ አሳያቸዋለሁ። ይሄ ስራ አልችልም። ቤታቸው ውስጥ አንበሳ የሚያሳድጉ ሰዎች አሉ። አሁን እነዚህ አስተምሯቸው ነው እንላለን። አሁን የምናወራቸው ያለው አንበሳ፣ እነዚህ አንበሳዎች አያቸው የበረሃ አንበሳዎች ናቸው። ሰው ይምጣ ሌላ እንስሳ ይምጣ መብላት ብቻ ነው ስራቸው። አሁን አንበሳ ቢመጣ እዚህ ክፍል ያለን ሁላችን ሰዎች እንደምንሮጥ የተረጋገጠ ነው። እኔ አንበሳ አልፈራም ያልኳቸው አይደለም። ካስፈለገ የአንበሳ ፍራቻዬን ማጥፋት እችላለሁ። አሁን አስፈላጊነቱ አላየሁም። ስንት የሚጠፋ ፍራቻ አለ በዚህ ብዙ ማጥፋት ያለብኝ ውሸት ስላለ ምን አንበሳ እንገናኝም እዚህ ከተማ ውስጥ። ስለዚህ በረሃ መሄድ ግን አሁን ብለው ያለው የአንበሳ ፍራቻ ነው እንጂ የእውነት አደጋ አይደለም። የሚቀላቀልብን ያለ አደጋና ፍራቻ ነው። አደጋው ሲደርስ ሰው በጣም እጹብ ድንቅ ስለሆነ ይጋፈጠዋል። ግን ምን ያደርጋል? አደጋው ሳይደርስ አደጋው እንዳይደርስ ሆረር ሙቪ በአእምሮ ይሰራል። የግል ሆረር ሙቪ የማይሸጥ ራሱን ሲያሰቃይ ያድራል። እነዚህ የበረሃ አንበሶች ናቸው። ማንም ሰው ቢሄድ ያራሩጡታል፣ ይበላሉ። ግን ማሳይ ማራ ከኔና ከናንተ የተለየ ፓራዳይም ነው ያላቸው። እኛ መበላት ከፈለግ አንበሳ ሂድ ነው የተማርነው። እነሱ ሲወለዱ ሲያድጉ ምን ነው የተማሩ? መብላት ከፈለግ ማን ፈልግ? አንበሳ ፈልግ። ከዛስ ተከተለውና እስከሚያድን ጠብቀው። ካደነ መብላት ከጀመረ በኋላ አንድም ይሁን 12ም ይሁን ከዛፍ ሄደህ ቅጠል በጥስ ነው ያልክ ሂድና ይሮጣሉ ነው የተማሩ። እንደዚህ ነው ያደጉን። ለአንበሳ እንደዚህ ነው የሚያዩት፣ እንደ ረዳታቸው ነው የሚያዩት። ሰው እያያችሁ ነው። አንድ ሴት በባሏ ልብ መንገስ ፈለገችና አዋቂ ጋር ሄደች እና ጠየቀችው፣ በባሌ ልብ እንድነግስ
እባክህ እርዳኝ አለች። ቀላል አንበሳ ጋር ሂጂና 3 ዊስከርስ ይሄ ጺሙ በጥሰሽ ነይ አላት። ምን አገናኘው? ብቻ እሱን አድርጌ አላት። ሄደችና ከሳምንት በኋላ ተመለሰች 3 ዊስከርስ ይዛ። እንዴት አላት። ልክ ከዚህ እንደሄድኩ አንበሳዎች የሚሰበሰቡበት ቦታ ሄድኩ አለች። እዛ ሄድኩና ምግብ መውሰድ ጀመርኩ። በሚቀጥለው ቀን ምግብ ወስድላችኋለሁ፣ ውሃ ወስድላችኋለሁ፣ በቃ መለማመድ ጀመርኩ። ከሁሉም አንድ መረጥኩና ለየት ያለ እንክብካቤ ያደርኩለት። በቃ ሳምንት ለመደኝ። ምግብ ሰጠዋለሁ፣ ውሃ ሰጠዋለሁ፣ ጓደኛ ይሆን። ዛሬ መጥቶ አጠገቤ ተኛና እንዳልከኝ 3 በጥሼ መጣሁ አለች። በአንበሳው ልብ እንዴት እንደሚነገስ ካወቅሽ በባልሽ ልብም እንዴት እንደሚነገስ ታውቂያለሽ። ይሲ ማራቅ ከፈለከው ሩቅ ነው፣ ማቅረብ ከፈለከው ቅርብ ነው። አሁን አይጥና አንበሳ የምናወራው ያለን ለምንድን ነው? ትንሽ ነገር ትልቅ ነገር ከባድ ነገር ምናምን የሚባል የለም። አንተ በዛ ጉዳይ እንዴት ነው ፕሮግራም የሆንከው? ምንም የሚያስፈራ ነገር የለም። ግን የሆነ ሰዓት የአይጥ ይሆን የአንበሳ፣ የጨለማ ይሆን የኪሳራ፣ ይስቅብኛል ይሆን ያስፈሩኛል፣ የሆነ ፍራቻ እንደ ሀሳብ በልብህ ገባችና እሷን የሚያሳድጉ ሀሳቦች፣ እሷን የሚያሳድጉ ታሪኮች፣ እሷን የሚያሳድጉ ሰዎች፣ እሷን የሚያሳድጉ ክስተቶች እየተደመረ ያ ፓራዳይም በልብህ ተገንብቶ ላንተ ማሰብ ጀመረ። ስታስብ አንተ አይደለም የምታስበው፣ ፓራዳይምን ነው የሚያስብልህ። እኔ አልችልም የምትል ትችያለሽ፣ ግን ትፈሪዋለሽ። ህልምህ ይቻላል፣ ግን ህልሜ ያላሰከም ብለህ አምናሃል። ሰው የለኝም፣ ገንዘብ የለኝም፣ ትምህርት የለኝም። ይሄ ካለቀቀው ማንም አይረዳ። አንድ ሴት እያለመች ያለች ማለት ነው። አንድ የሆነ ሌባ ነው ሳምቲንግ ቤት ገባና ወደ እሷ እየተጠጋ ሲመጣ በጣም ፈራችና በጣም እሷ ጋር ደረሰና ተንቀጠቀጠች እና ጠየቀችው። ምን ልታደርገኝ ነው አለች። ሴትዮ ህልምሽ ነው ንገሪኝ አንቺ አላት። አሁን ቁም ነገሩ ምንድን ነው? ውጭው አንቋጠረው። በራስህ ህልም ልትሰቃይ፣ በራስህ አእምሮ ልትሰቃይ፣ ውጭ እስከ ያሰቃየንሽ ውስጥ ለምን ሰላም አይሆንም? ውስጥ ሰላም ስናደርገው ውጭ ሰላም ይሆናል። ውስጥ ሀብታም ስናደርገው ውጭ ሀብታም ይሆናል። አብዛኛው ሰው የውጭ ችግር የውጭ ፈተና አይደለም የከበደው፣ ስለ ውጭ ችግር የሚሰጠው ትንታኔ ነው። ሰው የእውነት አደጋ ሲመጣበት ተአምረኛ ነው፣ ማንም አይዘው። ግን ተአምረኛ እንዳይሆን ማለት ነው በራሱ ምናብ በራሱ ሀሳብ ፍራቻ በመፍጠር ራሱን በታትነዋል። ሌላ ፍራቻ የመንዳት ፍራቻ ነው። መንዳት የምትፈሩ አሁን የምትፈሩት ለምን ነው የምትፈራው ብላችሁ ብትጠይቁት መሰረት የለው። ብቻ ዝም ብሎ አእምሮህን ለጉዳትህን መጠቀም። እንዴት ሰው አእምሮ ለጉዳቱ ያስታጥቃል? እንዳልጋጭ ስልጠና ላይ እያለሁ ተጋጨሽ? ኦኬ ሌት ሚ ቴል ስቶሪ። እናቴ በጣም ነው መንዳት የምትፈራው። ከሁላችን በፊት ነው መንጃ ፈቃድ ያወጣችሁ። እኔ ስወለድ መንጃ ፈቃድ ነበራት። እየተማረች ነበረ። ትላልቅ ወንድሞች እህቶች ሲማሩ ከእነሱ ጋር ተምራለች። እኔ መንዳት ከሁላችን ጋር ተምራለች። ማለት እኛ ስንለማመድ እሷ ትለማመዳለች። መጨረሻ እኔ ነኝ። ስለዚህ እኔ ስለማመድም ከኔ ጋር መለማመድ ጀመረች እና የእናቴ የሚገርመው ሁሉ ህግ ከማንም ሰው በላይ ነው የምታውቀው። የመንዳት ህጎች ጠንቅቃ ነው የምታውቀው። ምንም የማታውቀው ነገር የለም። እና መንጃ ፈቃድ ከሁሉም ሰው በፊት ነው የምታድሰው። መቼ እንደሚታደስ ከሁሉም ሰው ምንም ግን አትነዳድበት። ከዛ እኔ ከኤርትራ መውጣት በነበረብኝ ሰዓት ግዴታ መንዳት አለባት በዛ ሰዓት። ስለዚህ አስተምራታለሁ ብዬ ጠዋት ወደ ቢሮ ስትሄድ በቃ አላደርስሽም አልኳት። አላደርስሽም፣ መኪናው ትቼዋለሁ፣ ዝግጁ ነው፣ ሁሉ ነገር አለው። ከነዳሽ እንሄዳለን፣ ካልነዳሽ አንሄድም አልኳት። በቃ ተንቀጠቀጠች፣ ተራገመች፣ ያላት ሁሉ አወራች። ከዛ መንዳት አስተምርሻለሁ አልኳት፣ ወሰድኳት። አሁን ምን መሰላችሁ እንዴት እንዲነዳ ከሷ በላይ የሚያውቀው የለም። ይሄ አንደኛ ማርሽ እንዴት ይቀየራል በቲዮሪ ተናገሪ ብትሏት ሁሉም እነዚህ ግራ የገባቸው የትራፊክ ምልክቶች አሉ አይደል? ሁሉም ታውቃቸዋለች፣ ግን አትነዳም። ከዛ ስለ ፓራዳይም ስረዳ በዛን ሰዓት ጀምሮ ማለት ነው የገባኝ እናቴ መንዳት አይደለም ችግሩ፣ የመንዳት ፍራቻ ነው በአእምሮ የገባት። አሁን በምገልጸው ደረጃ በዛ ሰዓት አልገልጸውም፣ ግን ሁላችን ያስተማረን አባቴ ነው። አባቴ ደግሞ ብዙ የመንዳት
የመንዳት ልምድ አለውና ሲያስተምር ማስጠንቀቂያዎቹ ብዙ ናቸው። እንደዚህ ካደረግሽ ብስክሌት ትገጫለሽ፣ እንደዚህ ካደረግሽ ሰው ትገድያለሽ እና ገና ስትገባዛ መኪና ሰው ስትገጭ ነው የሚታያት። አባቴ እኔ አሁን መኪና ተበላሽቶብኝ ትቼ አልገባም፣ ምክንያቱም በደንብ ቤዚክ ሜንቴናንስ አስተምሮኛል። ግን እስካሁን ድረስ ማለት ነው እቺ የጀርባ ወይ ከፊት ሞተር ስከፍት እጅ የሚቆረጥ ነው ይመስለኝ። ምክንያቱ ሁሌ ነው ልጆች አስተምራቸዋል፣ ተሰልፈን እንሄዳለን፣ ሞተር ይከፍታልና እዚህ ጋር ከነካ ቁርጥ ታደርጋለች ይላል። አሁን እስካሁን ድረስ ማለት ነው ስከፍት እጅን ሲቆረጥ ነው የሚታይ። ገብታችኋል? ፍራቻው በልብህ የሚገባበት ሰዓት አለ። ሶ ኤኒዌይ ገባኝ፣ የእናቴ ጉዳይ ገባኝና አስተምራታለሁ። አሁን ምንድነው ዋና ፍራቻዋ? ሁለት ነገር ምንድነው? ሰው እንዳልገጭ የሚለው ፍራቻ ስበት ነው። ሁለት ነገር ነው። አንድ ብስክሌት ነው። የእናቴ ዋና ጉዳይ ብስክሌት ነው። እንደዚህ እየነዳች ያለች ማለት ነው። በማይክሮስኮፕ ሌላ ሰው ማያየው ብስክሌት ታያዋለች፣ ይታያታል። ብስክሌት መጣት በቃ ትቆማለች። እና ምንድነው ፍራቻዋ? መኪናው እየሄደ መሀል ላይ ማቆም አልችልም የሚል አምናለች። ማለት እሷ ፍሬን እስከምትይዝ ይሄዳል የተወሰነ መንገድ መኪናውና እገጫለሁ የሚል ፍራቻ አላት። ዳስ ናምበር 1። ናምበር 2 እንደ አሁን አይደለም፣ አውቶማቲክ ማኑዋል መኪና ነው። ማኑዋል መኪና ማርሽ ያስገብተ ፍሬስን እየለቀቅ ነዳጅ መስጠት የሆነ ድራማ አለ ምናምን ትላለች አይደለ? እሱ ሁለተኛ ፍራቻዋ ነው። ሌላ ሁሉ እኮ ነው የምታደርገው። እነዚህ ሁለት ነው። አንድ ቀን በረሃ ወሰድኳት። በረሃ ሄደን በቃ ሙሉ ቀን ማለት ነው። ሌላ ምንም ሁለተኛ ማርሽ ምናምን አያስፈልግም። ስታርት ስቶፕ ብቻ። ሂጂ አቁሚ፣ ሂጂ አቁሚ። ትሄዳለች ሳትጠበቅ አቁሚ፣ ሂጂ አቁሚ፣ ሂጂ አቁሚ፣ ሂጂ። ምን ያደርገው ነው? ፓራዳይም። አሁን አይገባኝ ምን እንዳደረግኩ በዛ ሰዓት። ግን ሙሉ ቀን ስታርት ኤንድ ስቶፕ ብቻ። ሳታስበው ስታፕ፣ ሳታስበው ስታርት፣ ሳትዘጋጅ ስታርት ስቶፕ፣ ስታርት ስቶፕ። እሱ አድርገን መጣ። ከዛ በኋላ ትነዳለች። አሁን የፈለገችው ቦታ ነታ ትመጣለች። ሶ the first thing I did is የንትን ሀሳቧን አጠፋሁላት፣ ይጋጫለሁ የሚለው። ናምበር 2 ዋናው ችግሩ ምን ላይ ነበረ? ብስክሌት ይገባኝ አላቆማትም። አሁን እንደምታቆም እርግጠኛ ናት። ሁለተኛ በማንኛውም ትራፊክ መብራት ቢበራ አንስታ መሄድ እንደምችል እነዚህ እርግጠኛ ስትሆን ይሲ ፍራቻ የሚጠፋው በእውቀት ነው፣ በትክክለኛና እውነተኛ እውቀት። ውሸታምና ያልተረጋገጠ ወሬ ያጠፋሃል። ትክክለኛ መረጃ እውነት ስትመገብ ደግሞ እሱ እያገፋ ይወጣ። አሁን የመንዳት ፍራቻ ያላት ይሲ የሆነች ውሸት ናት። አንተ ሳትዘጋጅ በልብህ የገባችና የመረዘችህና ፓራላይዝ ያደረገች። ስለዚህ በህይወታችሁ ምን አለ? ልክ እንደ እናቴ መንጃ ፍቃዱ ያላችሁ፣ መኪና ያላችሁ ግን ሳትነዱት፣ መኪና አይደለም ማውራው ኤኒቲንግ፣ ሌላ የፈራኸው ምን አለ? ቼክ። ለምን ነው የፈራኸው? ያ ፍራቻ ከየት ነው የገዛኸው? የምትወዳት ልጅ አለ፣ ሄደህ ፕሮፖዝ ማድረግ ትፈልጋለህ። የምትወጂው ልጅ አለ፣ ይሆን ነገር መጠየቅ ትፈልጋለሽ። ሰው እያሰበ አይደለም፣ ፓራዳይም እያስበለት ነው። ፈሪ ፓራዳይም ካለ መፍራት አይቀርም። ጭንቀታም ፓራዳይም ካለ መጨነቅ አይቀርም። ችጋራም ፓራዳይም ካለ ችግር ማግኘት አይቀርም። የሆነ ስታርተን ሪሌሽንሽፕ እዚህም ይገባል። እንዴ ሻትልህም አብዛኛው ሰው አይጠይቅም። ትክክለኛ ጥያቄ አይጠይቅም። አሁን ካልጠየቅ ፍራቻህ ምንድን ነው? እንዳትባል ነው አይደለ? ከጠየቅ 50% የስ ነው 50% ደግሞ ኖ ነው። ሪሌሽንሽፕ ብቻ አይደለም፣ የተለያዩ ጥያቄዎች መጠየቅ ትችላለህ። ሻይ እንጠጣ ሊሆን ይችላል፣ ስራ እንጀምር ሊሆን ይችላል፣ ቢዝነስ እንጀምር ሊሆን ይችላል፣ ባንክ ሄዶ ብድር መጠየቅ። አጠቃላይ ጥያቄ ነው የምለው ያለው። አጠቃላይ ጥያቄ መሄድ ትፈልጋለህ፣ መጠየቅ ትፈልጋለህ። እንዳትጠይቅም ፈርተሃል። ምክንያቱም ኖ ከተባልክ እሱ ነው ፍራቻ። እኔ የምለው ያለሁ ካልጠየቅ 100% ኖ ነው። ስትጠይቅ 50% የስ ነው 50% ደግሞ ነው። በህይወታችሁ እባካችሁ ንገሩኝ፣ አጋጥማችሁ ያውቃል? ኖ ይሉኛል ብላችሁ ለማንኛውም ሄዳችሁ ጠይቃችሁ የስ ተብላችሁ ታውቃላችሁ? አታውቁም? የስ እባላለሁ ብላችሁ ኖ ተብላችሁ ታውቃላችሁ አይደለ? ስለዚህ ሄደህ ስትጠይቅ ኢትስ ኖት አፕ ቱ ዩ፣ ሰውየው ላይ ነው። ሰውየው እሺ ሊል ይችላል፣ ልጅቷ እሺ ልትል ትችላለች፣ ኖ ልትል ትችላለች። ካልጠየቅ ግን ምንድን ነው? ካልጠየቅ ምንድን ነው?
ለምሳሌ አንድ ልጅ የምትወዳት ከሆነ ማግባት የምትፈልግ ከሆነ ይክናስክ ለምን ነው አልሽ? ብዙ ሰው ነው ሰው ባል አኩርፍ ያለው አሁን ሪሌሽንሺፕ ላይ ማለት ሰው ያጠምዳል። ሁሌ የምለው ምንድነው ፈጣሪ እርዳኝ ሳይሆን ምንድነው ምራኝ። ብዙ በረከት ነው ያለ። በኢትዮጵያ ውስጥ ስንት ህዝብ አለ? 123 ሚሊዮን አለ አይደለ? እዚህ ጋር 121 ነው ያለ። 123 ሚሊዮን ህዝብ አለ ኢትዮጵያ ውስጥ። አሁን ከነዚህ 123 ሚሊዮን ማለት ነው 60 ምናምን ሚሊዮን ወንድ ከሆነ 60 ምናምን ሴት ነው። ከነዚህ 60 ምናምን ሴት 50 ሚሊዮን እንቶ በአንተ አካባቢ አይደሉም፣ በአንተ እድሜ አይደሉም ምናምን ስንት ቀሩ? 10 ሚሊዮን እንበል። 10 ሚሊዮን ላንተ የሚሆን ይችላል። ግን ከነዚህ 10 ሚሊዮን በባህሪ በጸባይ በተለያዩ ፋክተሮች 9 ሚሊዮን ያንተ አይደሉም። 1 ሚሊዮን ብዙ ነው አይደለም ማለት ሰው ቅድም አያችሁ አይደለ? ቅድም አያችሁ አንበሳ አይፈራም፣ አይጥ ይፈራል ማለት በቀረቤታ ያለ ነው እንጂ ዋናው ጉዳይ የለውም። አሁን አንድ ልጅ ፈለክና አወቅ ማለት ሌላ 1 ሚሊዮን የሉ ማለት አይደለም። 1 ሚሊዮንም ቀንሶ 10 ሺህ በለው፣ 10 ሺህም ቀንሶ 1 ሺህ በለው፣ 1 ሺህም ቀንሶ 100 አለ። አሁንም እላለሁ የኢትዮጵያ ህዝብ ብዛት አይደለም እዚህ ማውራት የፈለኩ ብዙ ኦፕሽን ነው ያለ። ግን ጠማሃል አንተ ማለት ስታክ አድርጓል። እች ልጅ ካልሆነች ሞታለሁ ፈጣሪ፣ እች ልጅ ካልሰጠኝ ጣለ ማለት ኦልሬዲ ጸሎትህ የሞተ ጸሎት ነው፣ የሚያስቅ ጸሎት ነው። በረከትህ ሳይሆን የምትፈልገው ጭንቀት ነው የምትፈልገው። ስለዚህ እዛ ጋር ፈጣሪ መጥቶ ካንተ ጋር አይቀላቀልም ማለት። ጠይቁ ስላችሁ ዝም ብላችሁ ያገኛችሁ ጠይቁ ማለት አይደለም። ማለት ማስተዋል የተጨመረበት የሚሆነ ለምሳሌ ላንተ የማይሆን ሰው አለ፣ ማይፈልግህ አለ። ልመና አይደለም ህይወት፣ ልመና አይደለም። ብዙ በረከት ነው ያለ ነው የምላችሁ ያለው። በሪሌሽንሽፕ ከፈለጋችሁ ብዙ ሰው ነው ያለ። በቢዝነስ ከፈለጋችሁ ብዙ ሰው ነው ያለ። ሰው አያይም። አይኑ የተከፈተች አንድ ሰው ጋር ያጠምዳልና በቃ ካለሱ ህይወት የለም። እንደሱ አይደለም እንደ የብዙ ሪሌሽንሽፕ በስንት ጭቅጭቅ ሰው ይገባል። በሳምንት ጣጣ ይፈጠራል። ያለሱ መኖር አልችልም። እሷ እኮ ህይወቴ ናት፣ ሳምባዬ ናት፣ ትንፋሼ ነው። ሳምባ እዚህ ጋር ነው ያለ፣ አፍንጫ እዚህ ጋር ነው ያለ ማለት። ብዙ ሰው ወደ ትዳር የሚገባው ከትዳሩ ደስታ ፈልጎ ነው ማለት። ጎደሎ ነው የሚገባው፣ ተጎዳድሎ ነው የሚገባው። በእንግሊዝኛ አሁን በአዘር ሀፍ ይባላል አይደለ? በአዘር ሀፍ አንተ ግማሽ ነህ፣ ሌላ ግማሽ ነው የምትፈልገው። አንተ ሙሉ ሰው ሆነ አይደለም ወደ ሪሌሽንሽፕ የምትገባው፣ ጎደሎ ሆነ ነው የምትሄደው። ስለዚህ ያ ጎደሎ ማለት ብቻህን ጭንቀታም ነህ፣ ብቻህን ታኮርፋለህ፣ ትፈራለህ እና እሷ መጣ ልትቀየረ ራስህን ያልቀየርክ ሰውዬ ለውጡ ከሌላ ሰው ነው የምትፈልገው። ይሄ ሰውዬ ማግኘት ከባድ ነው። በዛ ነው የሚጨመቅ ስታገኝ ማለት ነው። ካልጨመቅኩ ጨምቄ ካልጨረስኩ የምትለው። አሁን ኢንዲቪጁዋሊ ሙሉ ሰው ከሆንክ የሚጨመቅ ሰው አትፈልግም። አንተ ሙሉ ሰው ነህ፣ ሌላ ሙሉ ሰው አለ፣ ትደጋግፋለህ፣ አብረህ ትኖራለህ፣ አብረህ ትሰራለህ፣ ትደጋግፋለህ እንጂ እሷ ናት የኔ ትንፋሽ በአፍንጫህን ተንፍስ ማለት። ኦልሬዲ ጭንቀታም ሆነ ከመጣ ማን ነው ጭንቀት የሚፈልገው? ማንም አይፈልግህ። ኦልሬዲ ተጨናንቀ ግማሽህ አተህ ደስታ አተነፍስም ልብህ የለም ምናምን ተቆራርጠህ መጥተሃል እና ማን ነው ካንተ ጋር የሚሆነው? ሰው ይሸሻል ካንተ። መጀመሪያ ራስህ ላይ ስራ። በሆንከው ደረጃ ነው ሰው የሚመጣው። ሙሉ ከሆንክ ሙሉ ሰው ይመጣል። ተቆራርጠህ ከሄድክ የተቆራረጠ ነው የሚመጣው። ራስህ ሙሉ ስትሄድ ስትጠይቅ አንዳንዴ ትባላለህ፣ አንዳንዴ ነው ትባላለህ። ያ ለመጨረሻ አይደለም። ያ ሰውዬ በጣም የምትወጂው ከሆነ ድጋሜ ትጠይቂያለሽ። አሁን ባለፈ ስጠይቅህ ነው ብለኸኛል፣ ባለፈ ስጠይቅሽ ነው ብለሽ። ለምን እንደዚህ ሰው አይጠይቅም? ምክንያቱ ጉዱ መስማት አይፈልግም ማለት። ኦነስት ሊሆንክ ነው ሲሉ ረጋ ብለህ በዛ ሰዓት ሊሆን ይችላል ላይሆን ይችላል እንደ ሁኔታው። ለምንድን ነው ያልከኝ? ነው የተባልከው የሆነ ያላሟላው ነገር አለ። ሰነፍ ልትሆን ይችላል፣ ማሰራ ልትሆን ይችላል፣ ራስህን ማትንከባከብ ማለት ለራስህ ማሟላት ያለብህ ነገር የለም። እውነተኛ ከሆንክ ነው ስትባል መጠየቅ ይችላለን። ባለፈ እንደዚህ ቤስቴክ ነው አልከኝ። ለምን
እውነቱን እንቀበለው። ለምን ነው የተባልኩ? በቃ just accept the truth, then you change. so ነፃ ከሆንክ ያንተ በረከት ብዙ መሆኑ ካወቅ በሪሌሽንሽፕ ብቻ አይደለም በማንኛውም ነገር በስራም በቃ አለ የለም እንደ አይጥ እንደ ሌላ አይነት ፍራቻዎች ተቀነባብሮ በውስጣችን የተገነባ ነገር ነው። አይንህን ከከፍት ቃል አይደለም እንዴ? በሄድንበት ጥበበኛ ነው፣ በሄድንበት አስተዋይ ነው። በረከቱ ብዙ ነው። ወይ ራስህን ከልክለሃል ወይ ራስህን እንደምትከለከል አድርገሃል። ስለዚህ ከሁለቱ መንገድ በደንብ አድርገን ክሊር ማድረግ አለብን። ኦራይት ፊር ኦፍ ሰር ኢንተርቪው ሲሄድ ይንቀጠቀጣል። ኢንተርቪው የሚያደርጉ ሰዎች ሌላ ፈተና የለም የሚሰጡ። እዛ ካምፓኒ ስትገባ ታድጋለህ አታድግም ነው፣ እድገት ትፈልጋለህ አትፈልግም ነው። በሴት ላይክ ማንኛውም ሰው ዞር ብላችሁ በስተቀኝ በስተግራ ከፊት ከጀርባ ያለ ካያችሁት ሁሉ ሰው ማደግ ነው የሚፈልገው። አካባቢ ያለ ሰው ማሳደግ ነው የሚፈልገው። ግን ሁሉ ሰው ደግሞ የራሱ ፍራቻ አለው። ሁሉ ሰው የራሱ ስጋት አለው። ይሄ ሰው ወደ ህይወቴ ባስገባ ይጎዳኛል ወይ? ከዚህ በፊት ላይክ ሁሉ ሰው እንደሱ ነው ያለው። እና በማንኛውም መስሪያ ቤት መስራት ስትፈልግ ማደግ ስትፈልግ ፐርፌክት የሆነ መስሪያ ቤት የለም። ፐርፌክት የሚባል ሰው የለም። ዛሬ ከማኔጅመንታችን ያወራን ነበር። ፐርፌክት የሚባል ሰው የለም። ሁሉ ሰው የራሱ ቆንጆ የራሱ መጥፎ። ትኩረታችን የሰው መጥፎ ካደረግን ሁሉ ሰው መጥፎ ነው የሚሆንብን። አሁን ስታዩት ማለት ነው እስካሁን ድረስ በህይወታችሁ እናንተ እንደምትፈልጉት ፐርፌክት የሆነ ሰው አግኝታችሁ ታውቃላችሁ? የለም አይደለ? አሁን ሲቪ ይሄ ጆብ ፖስቲንግ ሲወጣ ምናምን ፒኤችዲ ያለው ምናምን ያለው የሚባል ማዳከሚያው ሰው ለማዳከም ነው። ማንኛውም ሰው መጥቶ አፕላይ ይደረግ ቢባል 1 ሚሊዮን ሰው ነው አፕላይ የሚያደርገው። ግን ፒኤችዲ ያለው ማስተርስ ያለው ምናምን ሲባል አብዛኛው ሰው ይዳከማል። ኮንሲስተንት የሆነ ሰው ይገባል ማለት ነው። ይገርት ሰው ካምፓኒው የታሪክ ህይወትህን ማጥናት አይደለም የሚፈልገው። የምር እዛ ካምፓኒ ገብተህ አድገህ የምታሳድግ ነህ ወይስ ደክመህ የምታደክም ነው መለየት የሚፈልገው። ይሄ ተረዳ እና ሄደህ ነው ካሉ ሁሌ የተሻለ በረከት አለ። አንተ መሆን ያለብህ ሆነ ማድረግ ያለብህ አድርገህ ነው ከተባልክ there is always a better blessing። ሁሌ የተሻለ በረከት አለ። ቢዝነስ ስትገባ ለምን ነው የምትከስረው? because you don't know። ማለት ቁጭ ብለህ ሶፋ ላይ እኔ እኮ ቢዝነስ ብጀምር አገሪቷ እንደዚህ shut up። አሁን ብዙ ሰው አጉል የሆነ ተስፋና ሀሳብ ይዞ ነው የሚጠፋ። መሬት ላይ ስትወርድ ጉድህን ታውቃለህ። ግን አሁን ፕራክቲካሊ የሆነ ኤግዛምፕል ልሰጣችሁ ፈልጋለሁ። ስንት ሰዎች መድረክ ትፈራላችሁ? ፕራክቲካል መድረክ የምትፈሩ እነዚህ የሚከራከሩ ነው የምፈልገው። ጥቆማ ይቻላል። ሚኪ፣ ሮቤል፣ አብርሃም ኤቭሪባዲ ፕሊዝ ሄልፕ። አንድ ሰው መድረክ የሚፈራው መድረክ የሚያስፈራ ስለሆነ አይደለም። መድረክ መፍራት በልቡ ስለተቀረጸለት ነው። መድረክ ማትፈራ ከሆነ እሰየው። ግን ሌላ የምትፈራው ነገር ካለ ያ ነገር የምትፈራው ኢትስ ጀስት ዮር ፓራዳይም። ከልጅነት ምን ትባለ? አንቺ ልጅ የሰው አይን ውስጥ እንዳትገቢ እንዳትታይ። ማንኛውም ሀሳብ ስቴጅ ፈራለሁ፣ ህልሜ ይቻላል፣ ገንዘብ አለ፣ የለም፣ ይስቁኛል፣ ያሳፍሩኛል፣ ወርኤቨር ማለት ነው። ኤኒ አይዲያ that's held in the mind። ማንኛውም ሀሳብ በአእምሮ በአጽኖ ስታስበው በተደጋጋሚ ስታስበው ብታምነውም ብትፈራውም ወደ እውነት መቀየሩ አይቀርም። እፈራለሁ ካልክ መፍራት አይቀርም። እችላለሁ ካልክ መቻልህ አይቀርም። አልችልም ካልክ አለመቻልህ በቃ that's a given። እዚህ ያሉ ሰዎች ማንም ከማንም አይለይም። ሁላችን አንድ ነን። ግን የሆነ ድምፅ አእምሮ ውስጥ ይገባልና ህይወትን ይጫወትበታል። አሁን በአእምሮ የገባ ሀሳብ እየጮህ ብቻ ሳይሆን እያሰበልህ ነው። ከማሰብ አልፎ እኔን ሆነዋል። ልስን እዚህ ጋር እያንዳንዳቸው እየዞርኩ ብጠይቃቸው ምንድን ነው የሚሉኝ? እኔ እዚህ መድረክ መውጣት አልፈልግም። የሰው አይን እውነት አይደለም። እዚህ መውጣት ፈራው እንዳልሳሳት። ማን አለ ማይሳሳት? እዚህን መውጣት ፈራው እንዳይስቁብኝ። ምን አለበት ቢስቁበት? እኔ ይሳሳታለሁ አይደል? ትስቁብኛላችሁ አይደል? ጉዳዩ አንተ የምታወራው አይደለም። ጉዳዩ በውስጥህ መድረክ ላይ ለመውጣት ብቁ አይደለህም። ወጥተህ ትሳሳታለህ፣ ወጥተህ ትዋረዳለህ ምናምን የሚሉ
የሌሉ ሀሳቦች በውስጥህ ተገንብተዋል። መጀመሪያ ያሰማቸው ትንሽ ሀሳቦች ነበሩ፣ ግን ከጊዜ ወደ ጊዜ እያጠነከርካቸው ዋና ሀሳብህ ሆኖ አሁን ግን ከዋና ሀሳብ አልፎ እኔ ፈሪ ነኝ፣ እኔ መድረክ ፈራለሁ፣ ያ ትንሽ ሀሳብ ዋና ማንነቱ ሆኖ እንደ ራስህን የገለጽከው ነው። በአእምሮ ብዙ ሀሳቦች፣ ብዙ እሳቤዎች ከልጅነት ጀምሮ እስከ ዛሬ ስለተደገሙልህ ህይወት እየኖርካ ሳይሆን ፓራዳይም እየኖረልህ ነው። አንተና ፓራዳይም ተቀላቅለውብሃል። የሰው ልጆች 3 አካል አለ። ስጋዊ አካል አለን፣ አእምሮዊ አካል አለን፣ መንፈሳዊ አካል አለን። የመንፈሳዊ አካላችን ድንቅነት እንዳንቀምሰው በአእምሯችን ከልጅነታችን ጀምሮ እስከ ዛሬ ድረስ የተደጋገመልን እሳቤዎች አሉ፣ የተደጋገሙልን ሀሳቦች አሉ። እነዚህ ሀሳቦች ለብሰናቸዋል። ሶ ኤኒ ታይም ዩ ካን ቼንጅ ኢት፣ ዩ ካን ቼንጅ ኢት። ዛሬ የዓለም መጨረሻ አይደለም። ዛሬ መጨረሻ ግን እቺ አንድ አዲስ መጀመሪያ ማድረግ ትችላለህ። ስለዚህ መፍራትህ ኢዝ ኦኬ። ግን አንተ አይደለም የፈራኸው፣ በውስጥ የሆነ ሀሳብ ገብተዋል አይደለ? ግን እናንተ ከፍራቻችሁ በላይ ናችሁ። እዚህ ደግሞ እውነታው ካያችሁት አእምራችሁ ጸጥ እና ዝም ካስበላችሁት ማለት ነው እዚህ የሚያስፈራ ጉዳይ የለም። ስለዚህ ፍራቻ ልክ እንደ አይጧ በአእምራችን የፈጠርነው ውሸት ነው። ያ ውሸት ያፍርሳችሁ ወይስ ታድጋላችሁ? ስለዚህ እዚህ እኔ በጭፈራ ወይ በመዝለል መግባት ፈልጋለሁ